ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። የስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኙት ዛምብራ ብርጌድ እና አባ ኮስተር ብርጌድ እንዲሁም ሽፈራው ገርባው ብርጌድ ድል በድል ሆነዋል። የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ዛምብራ ብርጌድ ሚያዝያ 17 2017 ዓ.ም ቀኑን ሙሉ ውጊያ ሲያደርግ ውሏል። ያገዛዙ ኃይል ዛምብራ ብርጌድን አፍናለሁ በማለት ከተለያዩ ቦታዎች አለ የሌለ ኃይሉን አሟጦ በአራት አቅጣጫ ወደ ዛምብራ ብርጌድ የሄደ ቢሆንም ጀግኖቹ የዛምብራ ብርጌድ ፋኖች በየምና ዙ 23 ይዞ የመጣውን ያገዛዙን ኃይል እንዳመጣቱ ተቀብለው የሞት ጽዋ ግተው ሰደውታል። ዛምብራ ብርጌድ ባደረገው አውደ ውጊያ ከ35 በላይ የጠላትን ኃይል እስከ ወዲያኛው ሲሸኙ በርካታ ቁጥር ያላቸው ደግሞ ቁስለኛ ሆነዋል። ካገዛዙ ጎን ለጎን አጥቦ አይለብሲ ሚሊሻ ተላላኪ የነበረው ማህበረሰቡን ሲያሰቃይ የነበረው ባንዳ ጌቴ ሞሱ የተባለ ሚሊሻ እስከ ወዲያኛው ተሸኝቷል። በደጀን ወረዳ ቆቆሃ ተብሎ በሚጠራው ቦታ በአራት ወራል እንዲሁም ሁለት ኤፊሳር መጥቶ የነበረው ጠላት በጀግኖቹ ተመቶ የተመለሰ ሲሆን በሌላ በኩል በሶስት አቅጣጫ የነበረው ጠላት አስክሬኑን ተሸክሞ ፈርጧል። በዚህ የተበሳጨውና በአማራ ጥላቻ የታወረው ያገዛዙ ጦር ባለው ጤናው የተባለ የአእምሮ በሽተኛ በቡክች ቀበሌ በግፍ ረሽኗል። በተጨማሪም ቤት ለቤት በመዞር የማህበረሰቡን ሙሉ የቤት ዕቃ አውድሟል፣ ዘርፏል። የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ በበኩሉ ሚያዝያ 16 2017 ዓ.ም በእነማይ ወረዳ የትመን ከተማ መዘጋጃ ቤት በቦምብ ጥቃት ማድረስ ችሏል። በየትመን ከተማ በሰፈሩ አገዛዙ ኃይል በቦምብ ጥቃቱ እግሬ አውጭኝ ብሎ ወደ ካምፕ ምሽጉ ጉድጓዱ ገብቷል። አባ ኮስተር ብርጌድ ስር ኢየሱስ ቀበሌ ጠጃጤል ጎጥ ላይ ያገዛዙ ኃይል ደፍጦ በመጠበቅ 6 ያገዛዙ ኃይል ሞቷል፣ 4 የጠላት ኃይል ቁስለኛ አድርጓል። የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር የተዛዛ ድግስ ያወጣው መመሪያ የጣሱ 2 ግለሰቦችን በእነማይ ወረዳ የትመን ከተማ አባ ኮስተር ብርጌድ ጠላት ያለበት ቀጠና በመግባት በቁጥጥር ስር አውሏቸዋል። ከቢቸና ከተማ አገዛዙን በመክዳት አንድ ሚኒሻ አብራራው በመያዝ አባ ኮስተር ብርጌድን ተቀላቅሏል። ከሚያዝያ 14 2017 ዓ.ም እስከ ሚያዝያ 16 2017 ዓ.ም ያገዛዙ ኃይል በርካታ የጠላት ኃይልና ከባድ መሳሪያዎችን በመያዝ በሸበል በረንታ ወረዳ ገዳያሱ ቀበሌ ቁጥቋጥ ቀበሌ የገባስ ቢሆንም አንድም የፋኖ ኃይል ጉዳት ማድረስ ያልቻለው ንጹሃንን መረሸንና ዱቄት በርበሬ ሳይቀር የሚዘርፈው ያገዛዙ ኃይል 5 ሞተር ዘርፈዋል። በሸበል በረንታ ገዳያሱና በቁጥቋጥ ቀበሌ የገባው የጠላት ኃይል ወደ ሸበል በረንታ ያቀና ቢሆንም በግራ ሸበል ቀጠና ያፋፍ ቦታዎችን በመያዝ ቤም ወደ ባራሃው በባዶ ሲተኮስ ውሏል ሲል የአማራ ፋኖ በጎጃም አስታውቋል። በተያያዘም የአማራ ፋኖ በወሎ ቤት አማራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር በአርበኛ ብሩክ ሞገስ የሚመራው ታቦር ተራራ ብርጌድና የክፍለ ጦሩ ቃኞች በጥምረት በጠላት ላይ ድል አድርገዋል። በሚያዝያ 16 2017 ዓ.ም የታቦር ተራራ ብርጌድ አንደኛ ሳተናው ሻለቃ የክፍለ ጦር ቃኞች በተባበረና ጠንካራ ክንዳቸው ጠላትን አበራይተውታል። በጓሜዳ ቀጠና በሚስ ከተማ ቆስቋስ ማርያም በሚባለው ቦታ ቀኑ ሙሉ በዋለው ውጊያ ከባድ ፍልሚያ በወራሪው ጠላት ላይ ሰብአዊና ቁሳዊ ኪሳራ አድርሰውበታል። የኦህዴድ ብልጽግና ወንጀለኛ ቡድን በየመንገዱ ላይ የተጋደመና ለጆሮ የሻገተ ረብ የለሽ ያሸንፍ ያለው ፕሮፓጋንዳ ቢናፋም እውነታው ግን ለማመን በሚከብድ ሁኔታ እየደቀቀና ተዋጊው ኃይልም ሞራሉ እየዋዠቀ መሆኑ ሊታወቅ ይገባል። በታቦር ተራራ ብርጌድ በሳተናው ሻለቃ የተፈጸመው ገደል ይህንን እውነት የሚያንጸባርቅ ነው። የወንጀለኛውና ጨፍጫፊ ቡድን ብልጽግና የልቡን መሻት ይፈጽሙለት ዘንድ የላካቸው ኃይሎች ሞትና ውርደት መለያቸው ሆኗል። በዚህ እልህ አስጨራሽ ውጊያ ከ20 በላይ ስልጣን ጠባቂዎች የተደመሰሱ ሲሆን ከፍተኛ ቁጥር ያለው ደግሞ ቁስለኛ ሆኗል። 5 ጥቁር ክላሽ፣ 1 ባለ 2 እግር ኮሪያና 1 ማይካ ክላሽ በጥቅሉ 7 ክላሽ በምርኮ ተገኝተዋል፣ ገቢም ተደርጓል ሲል ፋኖ ኢዮብ አሸናፊ የአማራ ሳይንት መቅደላ ክፍለ ጦር ቃል አቀባይ ገልጸዋል። በተያያዘም በደራ በሚያዝያ 9 2017 ዓ.ም የወንበዴው አገዛዝ ሰራዊት ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው የአብይ ወሮ በላ ጠባቂ ቡድን በጾመ ሕማማት አይሁዳዊ ስራ ለመስራት 17ኛ ክፍለ ጦርና 14ኛ ክፍለ ጦር ከጉንዶ መስቀል ወደ ቱቲ ሰኞ ገበያ በማዝመት 107 ዙ 23 እንዲሁም 5 ሞርተር 18 ዲሽቃ ከበርካታ የኦነግ ምልስብስ ወታደር ጋር በመያዝ የደራን አማራ ህዝብ ለማጥፋት ተመልምለው የገባው ጥፋት ተልኮ ፈጻሚ ወራሪው ሰራዊት 6 ንጹሃን በመግደልና 5 ንብረትና ቤቶችን በማውደም የደም ግብሩን ለማስፈጸም ሞክሯል። ከዛም ለአማራ ህዝብ ያለውን ጭካኔ ሲያሳይ ቆይቷል። ይሁንና ከህዝብ ልጅ የሆነው የአማራ ፋኖ በሸዋ ደራ በየበፍቃዱ በላይ ክፍለ ጦር ያሳምነው ጽጌ ብርጌድ ከሌሎች ብርጌዶች ጋር በመተባበር በትናንትናው ዕለት ማለትም በቀን 16/08/2017 ዓ.ም በደፈጣ ውጊያ በማድረግ 17
17ኛ ክፍለ ጦር 2ኛ ሻምበል ከጉንዶ መስቀል ወደ ቱቲ ሲንቀሳቀስ የነበረው አንድ ኦራል ሙሉ በሙሉ ድዳ ወንዝ ላይ ተደምስሷል። ከ14ኛ ክፍለ ጦር 4 ሲደመሰስ 8 ተማርኳል። ገቢ የሆነ አንድ ጥቁር ስናይፐር፣ 4 ክላሽንኮቭ፣ 3 ጥቁር ክላሽ፣ 1200 የክላሽንኮቭ ተተኳሽና 500 የስናይፐር ተተኳሽ ገቢ በማድረግ አገዛዙ ላይ የማያዳግም እርምጃ ወስዷል። አሁንም በየቦታው የተበተነውን የአብይ አህመድ ወንበዴ ስብስብ ማጽዳቱ ይቀጥላል። በተያያዘም ለደራ አማራ ባንዳ ሚሊሻና መንገድ መሪ የሆናችሁ ጥቁር ጣሊያን የሆናችሁ ከድርጊታችሁ እንድትቆጠቡ ሲል አስጠንቅቋል። ያ ካልሆነ ግን የማያዳግም እርምጃ የምንወስድ መሆኑን እንድታውቁት ሲል የደራው ነበልባል መልእክቱን አስተላልፏል። ይህ በእንዲህ እንዳለ መራራ እውነት በቆማ ፋሲለደስ ምድረ እስቴ ትናንትና ዛሬ የፋፍዴን ተከፋዮችና የአብይ አህመድ መከላከያ በአንድነት በሰባት አቅጣጫ የጉና ክፍለ ጦሯን እስቴ ዴንሳ ብርጌድ ለማፈን 340 ዲግሪ ከበባ አድርገው ነበር። እስቴ ዴንሳ ብርጌድ ግን ከበባውን ሰብራ ወጣለች። የጸዳሉስ ደሴ፣ የበለጠ አንዳርጌ ቆራጡ፣ እናቶ ኢያሱና ጌታ አስራደ፣ አዲሱ መላኩ፣ ኮሎኔል ፋንታውን ጣታቂና የማስረሻ ስጥ ታጣቂዎች በሙሉ በመከላከያ ተተኳሽ ተሞልቶላቸው መከላከያ አፋድ ተተኳሽ ሞልቶ ይህ ሁሉ የአፋድ ቅጥረኛና የቢሸኔ መከላከያ በሙሉ አንዲት ብርጌድን ለመክበብ ሞክሮ ከበባው ሳይሳካ ቀርቷል። ከባህር ዳር የመጣው መከላከያ ቀጣይ በርጋይ ሲሳይ የታዘዘ ሲሆን ፋፍዴን በለው አፋድ የብልጽግና ክንፍ መሆኑን የጋይንትና የእስቴ ህዝብ አረጋግጧል። የአፋድ የብልጽግና ተከፋይ ሚሊሻ ነው የምንለው በምክንያት ነው። የቁመሬ ሰው ፋፍዴን ከመከላከያ ጋር ሆና ለማፈን የሞከረችው አንዲት ብርጌድን ነበር፣ ነገር ግን ሳይሳካለት ቀርቷል ሲል ፋኖ ሀቅ ያለው ገልጿል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።